ነው የሚለው ነጥብ መሰረታዊ ነጥብ ነው። ከዚህም አንጻር ደግራሱ የኢትዮጵያ ጽንሰ ሀሳብ ኢትዮጵያ ማለት በዚህ አሁን በተነተንኩት ቀመር የተፈጥሮ አውድ ሲታይ ልክ የሞቃት ምድሩን ገቨርነር ነች። በተፈጥሮ ሕግም በሳይንስም ከጠባብ ቀዝቃዛው ከፈረንጆቹ አንጻር ማለት ነው። ስለዚህ በዚህ አገባብ እንግዲህ ስናይ ይሄ የቀረበው አጠቃላይ ሪፖርት በተለይ የለውጦች የመሰረተ ልማት ለውጦች ከተማ ተኮር ላይ በተለይ አዲስ አበባ ላይ የምናየው እንግዲህ ኮሪደር ልማቱንና ሌላም ቢሆን እንግዲህ በግብርናው የኢንዱስትሪው የተለያየ ዘርፍን ጠቅሰው በቁጥር እያመላከቱ የጠቆሙት ነገር አለ። እንዳልከው የቀረቡ ጥያቄዎችም አሉ። በግብር ዙሪያ ያነሱት ነጥብ አለ። እንግዲህ በኋላ ወደ ዝርዝሩ ልንመጣ እንችላለን እና ድሃ ተኮር አድርገን እንሰራለን። በተለይ ትንሽ ደሞዝ እና የሀብት ስርጭት በጣም ተራርቆ ችግር እንዳይፈጥር መስራት አለበት ያሉት ነጥብ አለ። እንግዲህ ሌላው ቴክኖሎጂን በሚመለከት ከኤአይ ኢንቴሊጀንስ ዘመን ስለሆነ ቀደም ብለው በኢትዮጵያን ፖለቲካ እናስኬዳለን ብለው ይሞክሩ የነበሩ ሰዎች የዛ አይነት አካሄድን ትተው ከሳይንስና ቴክኖሎጂ ጋር መምጣት እንዳለባቸው እመክራለሁ ብለው ያነሱት ሀሳብ አለ። እንግዲህ ከዛም በተጨማሪ የግጭቶች እንግዲህ አልፎ አልፎ ያሉ አሉ። እዛ አካባቢ ላይ ያው እንግዲህ መለወጥ እንዳለበት የጠቆሙት ሀሳብ አለ። እንደገና ኢምፖርት በተለይ ኤክስፖርት ላይ ቡና እንደዚሁ የተሻለ የውጭ ምንዛሪ አስገኝቷል የሚል ያቀረቡት አለ። እንግዲህ እነኚህ መሰረታዊ ነጥቦች ናቸው። ያው ተመልሰን እንመጣባቸው ያንዳንዱ ነጥቦች በደንብ እናያቸዋለን። እንዳሉት ሰፊ ሀሳብና ውይይቶች ነው የተደረጉት። እስኪ ደግሞ ዶክተር ሰይድ ኑርን እናገኛቸውና እሳቸው የኢኮኖሚ ተመራማሪ ናቸው። ከዚህም ባሻገር ደግሞ በዚህ ዓመት ማለት ነው የተወካዮች ምክር ቤት ተመራጭም ጭምር ናቸው። ዶክተር በተለይ ጠቅላይ ሚኒስትር አብይ አህመድ በተወካዮች ምክር ቤት ቀርበው አጠቃላይ የመንግስታቸውን ሪፖርት አቅርቦ ነበር። በተለይ በዚህ ማብራሪያ በሰጡበት እለት ማለት ነው አጠቃላይ የኢኮኖሚ ሀሳቦችን አንስተው ነበር። እነዚህን ሀሳቦች ጠቅላላ አድርገን እንዴት አገኙት ሪፖርቱን የሚል እናንሳና ወደ ሌሎች ሀሳብ እመጣለሁ። ጤና ይስጥልኝ። አመሰግናለሁ ስለጋበዛችሁ። ሪፖርቱ እንግዲህ ሁለት ጉዳዮች አሉ። አንደኛ የ2018 ማጠቃለያ እና ደግሞ በተወሰነ ደረጃ የ2019 በጀት መግቢያ ነበር። አንዳንድ ነገሮች ያመላከቱበት ነው። ሁለተኛው ደግሞ የአምስት ዓመታችን አሁን ስለዚህ 2018 ስድስተኛው ዓመት ላይ የሚጀምር ነው። እነዚህ ጥቅሞች አሉ። አጠቃላይ ሪፖርቱ የመጀመሪያው አገር በቀል ሪፎርም አተኩሮበት የነበረው የማረጋጋት የጥቅል ኢኮኖሚ ማረጋጋት ያመጣቸው ለውጦችን ኢኮኖሚ የማረጋጋት ጉዳይ፣ ከሱ ቀጥሎ ደግሞ በምርታማነት መተኮር ስላለበት ዞሮ ዞሮ መደላድል መፍጠር ስለሆነ ለምርታማነት በኢንዱስትሪ ግብርና ላይ የመጡ ለውጦችን ዘርዝረዋል። አቅሞች ለዚህ ሁሉ መነሻ የሚሆኑት ደግሞ ረዥም ጊዜ ከአንድ ዓመት ከ5 ዓመት የዘለሉ አቅሞች የሚገነቡበት አጠቃላይ የመሰረተ ልማት በቴክኖሎጂ ላይ እየተደረጉ ያሉ ለውጦች ሰው መቅረጽ ላይ በትምህርት እንደውም ጥያቄዎች ተነስተው የቀጣዩ ትውልድ መምሰል እንዳለበት እና ተዘመኑ ቴክኖሎጂ ተፈጣጥሞ መሄድ እንዳለበት ያነሱት ነገር ለእኔ ከማረጋጋት ወደ ምርታማነት ከምርታማነት ወደ አቅሞች
እንደዛ አሰባስለው ያቀረቡበት መንገድ በጣም ጥሩ። ዶክተር መለስ ብዬ ዋና ዋና ነጥቦችን አነሳለሁኝ። በተለይ አቶ ፋሲል እሳቸው ካነሷቸው አንዱ ሀሳብ ምንድነው የግብርናውን ዘርፍ እድገትን በተመለከተ ነው። እንደሚታወቀው የግብርናው ዘርፍ ትልቁ ሚና የሚጫወት ነው እንደ ሀገር ስንመለከተው በብዙ መልኩ ከሌሎች ጋርም ከማምረቻው ዘርፍም አብሮ የሚገናኝ ዘርፍ ነውና የዚህ ዘርፍ ወደ 7.7 በመቶ ያው እድገት እንደሚያሳይም አንስተዋልና ይህን እድገት እንዴት ያዩታል? በተለይ የግብርናው ዘርፍ ለኢትዮጵያ እድገት እና ብልጽግና ምን ሚና አለው ብለው ያስባሉ? እሳቸውን ካነሱት ሀሳብ ጋር አያይዘው። በጣም ጥሩ። እንግዲህ የግብርናው ሴክተር ወይም ክፍለ ኢኮኖሚ በተፈጥሮ ሕግ የአረንጓዴው ልማት ላይ የተቀመጠ ነው። ራሱ መሰረቱ ስነ ምህዳር የሚጠብቅ ነው። ታዳሽ ኃይል የሚጠብቅ ነው። በዋናነት የዚህ የግብርና ክፍለ ኢኮኖሚ የራሱ አሁን ያለንበት የክረምት ወቅት ዋናው ግባቱ ነው እና እዛ ላይ ትኩረት አድርጎ መስራቱ ትክክልም ነው። ምክንያቱም የግብርናው ክፍለ ኢኮኖሚ የሚያመርተው ምርት በቀጥታ ለኢንዱስትሪው ግብአት ነው። እንደገና ከኢንዱስትሪ የሚወጣው ለዛው ለግብርናው ግብአት ነው የሚሆነው። ሌሎችም ዘርፎች ይሄ እንግዲህ የአገልግሎቱም ዘርፍ ሆነ የትራንስፖርቱ ተመጋጋቢ ናቸው። ለዛ ሁሉ መነሻው ምንድነው ስንል እንግዲህ ግብርናው የእድገቱን በተመለከተ በተለይ እንዳሉት እድገት በአመት ሲለካ በበጀት አመቱ አንጻር ሳይሆን በካሌንደሩ አንጻር ነው። መስከረም ላይ ነው የሚወጣው ብለው ያሉት ያ ቆንጆ ሀሳብ ነው። ምክንያቱም የአመት ገቢ በማክሮ ኢኮኖሚ ሲለካ ወይ በካሌንደር አመት ወይም በበጀት አመት ነው የሚለው። ካሌንደር አመቱ ላይ መምጣቱ በቀጥታ ከአዲስ ዘመን ጋር ሁሉ የመያያዝ ኃይል ስላለው እንደውም ወደፊት የራሱ የበጀት አመቱ ለምንድን ነው ከራሱ ከካሌንደር አመቱ ጋር በሳይንሳዊ ዘዴ የማይቀጥለው ለሚል ጥንስስ ሀሳብ ሁሉ የያዘ ነው ውስጡና እንደተባለው የእድገቱ ልኬት በስታቲስቲክስ ኦፊስ በገንዘብ ሚኒስቴር ተጠናክሮ የሚወጣበት ሁኔታ አለ። ስለዚህ ለጊዜው እንግዲህ የቀረበው የግብርናውን ሴክተር እንግዲህ በማየት ምናልባት ራሱ ከግብርና ሚኒስቴር መረጃ አካባቢ የተገኘ ነው ሊሆን የሚችለው። ስለዚህ በተለይ እዛም ላይ ሲጠቅሱ በትራክተር ለዘመናት ደረቅ መሬቶች የነበሩ በመስኖ ልማት እየለሙ የሚል ሀሳብ ነው ያቀረቡት። እንግዲህ በተለይ ወደ ሜካናይዜሽን እርሻ ሲገባ ትንሽ መሬቶች ከእጅ ወደ አፍ የሆኑት እየተሰባሰቡ ኩታ ገጠም የተባለው እንደተባለው ምርታማነትንም ስለሚጨምር ጥሩ ነገር ነው የሚሆነው። እንግዲህ ይሄ ግብርና ሴክተሩ ላይ ማተኮር አዋጭ ነው። እንግዲህ ግብርና ሴክተር ደግሞ በውስጡ ብዙ ዘርፎች አሉት። እንግዲህ ከምርቱ የግብርና የምርት አይነቶች እንግዲህ ስፋት አላቸው። ከዛ ውስጥ ራሱ አሁን የቡና ልማት ኤክስፖርቱ ላይ ጠቁም ያደርጉት የግብርናው ክፍለ ኢኮኖሚ ዘርፍ ነው ያ ራሱ እና ጥሩ ጉዳይ ነው።